ሸገር ካፌ ሸገር ካፌ ሸገር ካፌ እናስጥልና አድማጮቻችን በሸገር ካፌ ፕሮግራም የኢትዮጵያን የውሃ ሀብት የማልማትን ፍላጎትና እንቅስቃሴ ከተለያዩ አምዶች የሚመረምር የፖሊሲ አቅጣጫዎችን የሚጠቁም በጥቅል ርዕሱ ውሃና ኢትዮጵያ የሚል በሸገር ሬዲዮና በጂአይሲሲ ትብብር በተከታታይ የሚቀርቡ ፕሮግራም የዛሬው ተካፋዮች በበይነ መረብ ከአሜሪካ አቶ ዳንኤል ጌታቸው፣ ዶክተር ጥሩሶ አሰፋ እንደገና ደግሞ እዚህ አጠገቤ በሸገር ስቱዲዮ ዶክተር በለጠ ብርሃኑ ናቸው። ሁላችሁንም በዚህ ፕሮግራም ላይ ስለተሳተፋችሁ ከልብ አመሰግናለሁ። የተለያዩ የሀገራችን መንግስታት የሞከሩት ነገር ያለ ይመስለኛል። በኢህአዴግ ጊዜ ግብርና መር ኢንዱስትሪ ፖሊሲ የሚልም ነበር። ከዛም በፊት እንደዚሁ ሀሳቡ የተነሳ ይመስለኛል ነበርና አሁን እንደውም እኔ ትንሽ ይሄ ፓራዳይም ሽፍት ያስፈልጋል ወደምትሉት ሀሳብ እንደገና ሄዳችሁ ምን አይነት የሚለው ጋር ብትመለሱ በጣም ደስ ይለኛል። እርግጥ ነው ንጽጽር አስፈላጊ ነው ከኢትዮጵያ ሱዳንና ከግብጽ። እርግጥ በሁለቱም ደረጃ በዚህ በኢንዱስትሪው ልማትም ቢሆን በግብርናው በዚህ በተለይ በመስኖ መካከለኛ አነስተኛ መስኖ ልማት ላይ ኢትዮጵያ የተሻለ ሁኔታ ላይ እንዳሉ መረዳት ይቻላል። ስለዚህ በቴክኖሎጂም ቢሆን አዳዲስ ነገሮችን በመጠቀምም ቢሆን ይሄ ድሪፕ ኢሪጌሽን ባለው ነገር ግብጽ ውስጥ የረጅም ጊዜ ይመስለኛል እንደዚሁ አይደለ? ስለዚህ እዛ ላይ ብንሄድ ጥሩ ይመስለኛል። ዶክተር በለጠ እዚሁ አጠገቤ ስለሆነ እዚህ ጋር ትንሽ ልግባና ጥሩ ነው። ዶክተር ጥሩሶ ካነሳው ትንሽ እንትን አድርግና እኔ የግድ ስትራቴጂያችን የትናንትናውን ዌስተርን ስትራቴጂ መገልበጥ አለበት ብዬ አላስብም። ይሄ የሙያ ፐርስፔክቲቭ ነው እንግዲህ አንተ ባለም ጥሩ ነው እኮ። ምክንያቱም ግብርናው ወደ ኢንዱስትሪ መሸጋገር አለብን። ግብርናው ራሱ እኮ ኢነርጂ ይፈልጋል። የኢነርጂ ሴኩሪቲ ያለ ምንድን ነው የግድ ግን የሰው ኃይሉን ትራንስፎርም አድርገነው ከእንትን ውስጥ አውጥተን አይደለም። አሁን በዘመናችን እንደው በጣም የተሻለ ላይፍ ስታተስ እንዲኖረው አንድ ሰው ገበሬ መሆን አለበት። ይሄንን ነው አላመጣ ነው በትክክል። ምክንያቱም ለምንድን ነው በራሱ ጥንቃቄ በራሱ የፈርቲላይዘር መጠን በራሱ የውሃ መጠን ጥሩ ኦርጋኒክ የሆነ ጤናማ የሆነ ፉድ አምርቶ አሁን ይሄ ነው አንዱ ቅድም ስላላነሳ ነው በሀገር ደረጃ ስለ አቆምነው ነው እንጂ ወተር ሴኩሪቲ ኢን ሃውስ በቤተሰብ ደረጃ ዩረድ ሲባል የሚያመጣው ነገር ምንድን ነው? ውሃንም ምግብንም መጠጥንም ኢነርጂንም በራሱ ልክ በራሱ ሁኔታ እንትን አድርጎ መኖር ከቻለ አንድ ሰው ዌልዝ ነው። በጣም ጤናማ የሆነ ሴኩሪቲ ነው የሚያመጣው ነው። ያ ስለሚሆን እኔ ሙሉ ለሙሉ የዛሬ 50 ዓመት ፎከሳችን ልክ ነው። ግብርና ትራንስፈር ሊያደርግ ይችላል። ግን ግብርናው ትራንስፈር ሲያደርግ የውሃ ልማቱን ለቆ ከሄደ አይሆንም። ውሃ ነው ማዕከል መሆን ያለበት የሚል ስትሮንግ ፐርስፔክቲቭ ነው ያለኝ። በዛው መንትመታ ያታል። ምክንያቱም ውሃን ከለማን ግድቦች እንገድብ አሁን እንዳልከው በ10-15 ዓመት በቂ ግድብ እንገድባለን ብዬ አላስብም። ምክንያቱም ኢትዮጵያ አማራጭ የላትም ብዬ ባለፈው ሳምንት አንስተናል በውይይታችን ላይ የኢትዮጵያ መልክዓ ምድሯ የዝናቡ ሁኔታ የዝናቡ ተለዋዋጭነት ሁኔታ አሁን እየመጣ ያለው ደግሞ የዝናብ መቀያየር ይሄ ክላይሜት ቼንጅ የምንለው ሁኔታ ተጨምሮበት ስቶሬጅ ግድብ መስራት ካልቻለች በስተቀር ኢትዮጵያ የወተር ሴኩሪቲ መሆን አትችልም። ስለዚህ ግድቦች መስራት ይኖርባታል። ግድቦች መስራት የሚቻለው ደግሞ ሃይ ውሃ ያለባቸው አካባቢ ነው። የሌለባቸው ስንል ደግሞ ትላልቅ ካናሎች መስራት አለባት። እነዚህ ልክ ሃይዌይስ እንደምንለው ለመንገድ ለውሃ ሴኩሪቲስ ከዚህ ተሻግረው ውስጥ ኡጋዴ የሚገቡ ከአባይ ተነስተው ኡጋዴን የሚፈሱ ካናሎች ሊዘረጉ ይገባል። ባለፈው ትልቅ ነገር አንስተናል። ውሃችን በምዕራብ ነው ያለው፣ እርሻው መሬታችን ነው የተሻለው መሬት ያለው በምስራቅ። ስለዚህ ከምዕራብ ያለውን ውሃ ገድበን ወደ ምስራቅ ማውረድ አለብን። እነዚህ ራሳቸው ቴክኖሎጂ ዋይዝ ሞር አድቫንስመንት ይፈልጋሉ፣ ሞር ኢነርጂ ይፈልጋሉ። ስለዚህ ውሃን ማዕከል አድርገን ኢነርጂንም ፉድንም ሰስተነብል እያደረግን ከሄድን የሰው ፎርሱ ራሱ የወርክ ፎርሱ የምንለው ይሄ በዘልማድ ያለውን ሌር የሆነውን የግብርና ሲስተም አይደለም። ዘመናዊ የሆነውን የተማረውን ስኪልድ የሆነውን ሂውማን ሪሶርስ ራሱ ስቲል በግብርና ዙሪያ ውስጥ መያዝ ማሳደግ ይቻላል የሚል ፐርስፔክቲቭ ነው። በዛ ዶክተር በለጠ ለማጥራት ያህል ወደፊት ኢንዱስትሪ ጨምራል ስል ምን ማለት ነው? ኢሪጌሽኑ ይጠፋል ማለት ሳይሆን ለምሳሌ አንድ ሰው ሜካናይዝድ በሆነ ሁኔታ ብዙ መሬት ማልማት ይችላል። የሰዎቹን ቁጥር እያልኩ ነው።
ይሄ ማለት አሁን ዛሬ ለምሳሌ ተራ በበር የሚያርሱ ሰዎች ብንሰበስባቸው መቶዎቹ ሊሆን ይችላሉ። እንግዲህ ሄክታር አቅም ያሉ ሰዎች ናቸው 1 ሄክታር የሚያለሙት። እድገቱ ሲመጣ ግን መሬቱ ስላለ በጥቂት ሰዎች ይሰራሉ ለማለት ነው እንጂ እንትን ሽፍትማ አናደርግም። ሜካናይዝም ስናደርገው የውሃችን የግዶም ውሃ አጠራቅመን እሱም እንደ ራሱ ከኤነርጂ ጋር ያስፈልገናል። በትንሽ ሰዎች ይሰራል ለማለት ነው። እሱን ለማስመልከት ተጨማሪ ማድረግ ይቻላል እንዴ? በደስታ ቅድም ዶክተር በለጠም የተናገረው ላይ ነው እንግዲህ ይሄ የውሃ ሴኩሪቲ ያለ ሰፋ ባለ መንገድ ውሃ በብዙ በሀገር ደህንነት ላይ ወሳኝ የሆነ ሪሶርስ መሆኑን እየተነጋገርን እና በዚህ በኩል እንግዲህ ያለንበት ደረጃ በጣም ክሪቲካል የሆነ ነው። ኢትዮጵያ ምትሆን በሆርን ኦፍ አፍሪካ ያለን ሀገሮች በጣም የውሃ ጉዳያችን በጣም አደገኛ ሁኔታ ላይ እንዳለ ነው መረጃዎች የሚያሳዩት። አንዳንዶች ያየሁት ዋተር ባንክረፕሲ የሚል ኮንሴፕት አንብቤያለሁ በቅርቡ ጊዜ። አይ ቲንክ በዩናይትድ ኔሽንስ ሲስተም ጀነሬት የተደረገ ሪፖርት ነው። ልክ ሰው በሀብት በንግድ ላይ ባንክረፕት እንደሚያደርገው በውሃ ዙሪያ ባንክረፕት እንዳደረገ ነው። በጣም ክሪቲካሊ አስቸጋሪ ሁኔታ ላይ እንዳለን ነው የሚያሳየው እና እንዴት አድርገን እንወጣለን የሚለው ኦፍኮርስ በአንድ ዲስከሽን ብዙም ልንመልሰው አንችልም። ግን ብሮድሊ ቅድም ውይይታችንም የውሃን ደህንነት አጠቃላይ ሰፋ ባለ መንገድ እንዳየነው መልሱም የሚሆነው ይሄ የአይነቱ ዲስኮርስ በፖሊሲም ደረጃ ፖሊሲ በሚወጣ ጊዜም በእንዲህ አይነት ሰፋ ባለ መንገድ ነገሮችን ማየት እንደሚያስፈልግ ፖሊሲ በሚደረግ ጊዜ መልታይ ሴክቶራል የሆነ ትምህርትን፣ ጤንነትን፣ ኤነርጂን እነዚህን ባለከ መልኩ ስለ ግብርና ስንነጋገር ግብርናን አይሶሌሽን በማየት ሳይሆን ከሌሎቹ ሴክተሮች ጋራ በተማከለ አንድ በሆነ አይነት ሁኔታ አንዱ አንዱን በሚያነብና አንዱ አንዱን ኮምፕሊመንት ሁኔታ መስራት እንደሚያስፈልግ ነው የሚያሳየው። ለምሳሌ ጤና ሁኔታ በከፍተኛ ሁኔታ ግብርናን አፌክት ሊያደርግ ይችላል። ቅድም ዶክተር በለጠም እንዳነሳው አሁን በኢትዮጵያ ንጹህ ውሃ የሚያገኘው ሰው በ2024 ቲንክ የጤና ጥበቃ ያወጣው መረጃ ይመስለኛል 50% የሚሆነው ነው። 50% ንጹህ ውሃ አያገኝም ማለት ነው። ያ ማለት 50% ሰው ውሃ ወለድ ለሆኑ በተለይ እነዚህ ዳሃሪያ፣ አሚባ እነዚህ የተለያዩ ብዙ በሽታዎች በተለይ ህጻናቶችን የሚጎዱ በሽታዎች ያጠቁታል ማለት ነው። እንዲህ አይነት ባለበት ሁኔታ ሪሊ ጥሩ ሰስቴነብል የሆነ ግብርናንም ማድረግ ያስቸግራል እና እነዚህ ነገሮች በጣም የምግብ ዋስትናን ራስን የሚቻል ነገር እነዚህ ሁሉ ነገሮች የተያያዙ ናቸው። ስለዚህ መልታይ ሴክተራል የሆነ ሆሊስቲክ የሆነ እንትን ያስፈልጋል እነዚህን አይነት ችግሮች ለመወጣት ነው። አንዳንድ ነገሮችን ቅድም ዶክተር በለጠም ዶክተር ፕሮሰውም የተናገሩት ነው። ግን አንዳንድ ነገሮችን እንደው ለማንሳት ያህል መደረግ ከሚገባቸው አጠቃላይ እንዲህ ከመናገር ባሻገር ለምሳሌ እኔ ከዚህ በፊት የዋተር ሪሳይክሊንግ እና ሪዩዝ ዋተር ዌስቴጅን ማስወገድ አሁን በየሀገራችን አንዱ ትልቁ ነገር እንግዲህ የአርባናይዜሽን ጋራ በመያያዝ በተለይ አሁን አዲስ አበባ ብዙ ህዝብ ይኖራል። ውሃ ዌስቴጅ እንዳለ ነው ማቀው። ምናልባት በዚህ ነገር ላይ ዶክተር ጥሩሰው ብዙ ሊናገር ይችላል ስለ አዲስ አበባ ውሃ የተሰሩት ሪሰርች ስላለ። ስለዚህ አንዱ ነገር ሪሊ ይሄ ሰፕላዩን ኢንክሪዝ ማድረግ ኤፊሽንት በሆነ መንገድ ውሃን መጠቀም በጣም ያስፈልጋል እና ምናልባት ፖፑሌሽኑ በየከተሞች በተለያዩ አሁን ሴንተርስ ከአዲስ አበባ ውጭም ሌሎች ከተሞች አካባቢ እንደዚህ አይነት ነገር ሊኖር ስለሚችል የቴክኖሎጂ ሶሉሽን አፕላይ ማድረግ ያስፈልጋል። ኢሪጌሽንን በተመለከተ ቅድም ዶክተር በለጠም እንዳለው በሀገራችን በብዛት ኢሪጌሽን የምንጠቀም አይደለም። ኢሪጌሽን በጣም ዋተር ኢንቴንሲቭ የሆነ 75% ፍሬሽ ዋተር በዓለም ተጠቀመው ኢሪጌሽን ነው። እንግዲህ ኢሪጌሽን በጨመረ ቁጥር እኛም ኢሪጌሽን ኤፊሽንት በሆነ መንገድ የምንጠቀምበትን ማድረግ ያስፈልጋል። ሌላው ኢኮሲስተሙንና ኔቸሩን ሜንቴን የማድረግ ጉዳይ ነው። አሁን በዚህ በኩል ኢትዮጵያ ግሪን ሌጋሲ የሚለው አሁን እነዚህ አይነት ነገሮች በጣም ጥሩ ናቸው። ምክንያቱም ሪክሌም ማድረግ ድሮ እኛ ሪሜምበር እርከን መስራት፣ ዛፍ መትከል ድሮም ይደረግ ምናልባት ስኬሉ አሁን በጣም ጨምሮ ሊሆን ይችላል እና እነዚህ አይነት ዋተር ሪስቶር የማድረጉ ስራ ትልቅ እንትን ያመጣል። እንግዲህ እነዚህ ነገሮች ደግሞ በዘመቻ ሳይሆን ከሌሎች የልማት ስራዎች ጋር እየተቀናጁ ማለት ነው። ከዚህ በፊት ባለው ውይይት ላይ ተናግረናል። አንዳንድ ኢትዮጵያ ውስጥ አንዳንድ ነገሮች የሚሰሩት በዘመቻ ነው የሚል ሪሜምበር ዶክተር በለጠ መሰለኝ ይሄን ነገር ያነሳው እና
ከዛ ባሻገር ግን እነዚህ ኢኮኖሚክ ዲቨሎፕመንት ፖሊሲ ጋራ እየተቀናጁ የሚደረጉበት ሁኔታ ለወደፊቱ ያስፈልጋል። ሌላው እኔ ከዚህ በፊት አይ ቲንክ በአዛ አንቺም ያነሳሽው ነገር ነው ይሄ ሬን ዋተር ሃርቨስቲንግ የሚል ምናልባት በዛ ላይ ሀሳብ ልትሰጡበት ትችላላችሁ። እና አንዱ ሌላው ነገር እንግዲህ ትልቁ እኛ ሀገር ዝናብ ነው ብዙ ነገር የምናገኘው እና ይሄ ሬን ዋተር ሃርቨስቲንግ ራሱ ወደፊት ውሃ ጋራ ያለንን አንዳንድ ችግሮች ልንመልስበት የሚችለው መንገድ ሊሆን ይችላል። እንግዲህ በአጠቃላይ እንግዲህ ይሄንን በተመለከተ ማለት የምንችለው ይህ አይነት ከውሃ ጋራ ውሃን በሴኪዩሪቲ ዋተር ሴኪዩሪቲ ብለን ሰፋ ባለው መንገድ እያየ ነው ስለሆነ በዚህ በኩል ይመጣሉ የምንላቸው ችግሮች አድረስ ለማድረግ በጣም ሆሊስቲክ የሆነ መልታይ ሴክተራል የሆነ አስተያየት ያስፈልገናል። ቅድም ምናልባት በኋላ ይሄ ውሃ ኤነርጂ ኤንድ ፉድ ኔክሰስ የምንለው ሀሳብ ምናልባት ልንነጋገር እንችላለን። እነዚህ ሁሉ ላይ የመጡት አንዱን ነገር ኢን አይሶሌሽን ሳይሆን ከሌሎች ጋር አያይዞ በማየት ዴቨሎፕመንት ፖሊሲን መተግበር ያስፈልጋል የሚለውን ሀሳብ አጽንተን ለመናገር ነው። እንግዲህ ይሄ ነው ያለኝ ሀሳብ። ጨርሻለሁ። ዶክተር በለጠ በሀገር ደረጃ ብለህ የጀመርከው አለ፣ ከዛ ወደ ጎረቤት፣ ከዛ ወደ ዓለም አቀፍ ጉዳይ ላይ ያልከው እሱን እንደገና ብትመለስበት ጥሩ ይመስለኛል። አቋረጥንህ ቅድምና ምን ማለት ነው የሚለው ምክንያቱም ወደ ድምዳሜያችን ከመሄዳችን በፊት እነዚህ ነጥቦች ቢነሱ ደስ ይለኛል። ምንድነው ሁሉም አጠቃላይ ዓለም ካለም ወደዛን እናምጣውና ዓለም ሴትል ዶና እየኖረች ያለችው ይሄ ምድር ሰው ልጅ እንዲኖርበት ምክንያት ሆኖ የኖረው ወተር ሴኪዩርድ ስለሆነ ነው። ከሌሎቹ ፕላኔቶች መሬት የተለየች ያደረገ ትልቁ ነገር ወተር ሴኪዩርድ ሆኖ ይሄ የውሃው ሳይክል ሃይድሮሎጂካል ሳይክል እንለዋለን እኛ ተጠብቆ እንዲኖር ተፈጥሮ የጠበቀችበት ሁኔታ ነው። ይሄ እንዲጠበቅ ተፈጥሮ ምን አድርጋለች ብለን ብናስብ ከተፈጥሮ እንነሳና ምን አድርጋለች ብለን ትልቁን ሰፊውን ቦታ በውሃ ነው ያሳየው። አሁን ትሬሸሪያ የምንለው መሬት የምንለው ቦታ አነስተኛ ያ ሰፊ ቦታ ደግሞ ውሃ የተሸፈነው ውሃ ደግሞ በቀጥታ በቀላሉ ወደ ሰው ጥቅም አይቀየርም። ለምን ሁሉ ጊዜ ሳሊኒቲውን እየጠበቀ በሳሊኒቲ ተይዞ ማለት ነው በጨውማነት ነገር ተይዞ ለምን ሁሉ ጊዜ ከዛ ውሃ ይተናል። ምክንያቱም ትነት ከሌለ ዝናብ የለም። ስለዚህ ትነት ይኖራል፣ ውሃ ይኖራል፣ ከዛ ዝናብ ይኖራል። ዝናብ እንደገና ውስጥ ያልፋል፣ ወደ ትነት ይቀየራል። አሁን እንደ ግሎባል ስንመለከት አጠቃላይ ይሄ ፍሬሽ ዋተር ስቶሬጅ የምንለው መጠን ከጊዜ ወደ ጊዜ እያነሰ የዓለም ፖፑሌሽን እየጨመረ የዓለም የምግብ ፍላጎት እየጨመረ የዓለም የኢነርጂ ፍላጎት እየጨመረ በአንጻሩ ግን ደግሞ ፍሬሽ ዋተር ስቶሬጁ እየቀነሰ ነው ሄደው። ይሄ ነው አንተና ስለዚህ ኢንሴኪዩርድ የሆነ ሲስተም አለ። ስለዚህ ምን ማድረግ ያስፈልጋል? ይሄንን የስቶሬጅ ሲስተማችንን ሪኖቬት ማድረግ አለብን። አንድ በኋላ መጨረሻ ላይ እናመጣዋለን። ልክ ይሄን ነው ስንመጣ ሪጂናሊ ስንመጣ ደግሞ እያንዳንዱ ቤዚን በቤዚን እናርገው። አሁን አገሮቹን ይሄ ሪጂናል ስንል እንደ ኮንቲኔንታል እንወሰደው። በኮንቲኔንታል ቅድም ብዙ ዶክተር ጥሩሶ አንስቷል። አሜሪካን ከላይ ከታች ያሉትን አናባ ውሃ የሚያጥራቸው ወደ ኢንዱስትሪው እንዲሄዱ ውሃ ደግሞ የሚያላቸው ምርት እንዲያመርቱ እርሻ እንዲሰሩ እና ፉድ እንዲያመርቱ ያቀናጀቻለች። ሌሎችም ሀገሮች እንደዛ ነው የሚያደርጉት ዴቨሎፕመንት እንደማይታን ዩሮፕ እርስ በርሱ ራሱን አስተሳስሮ በውሃ ያሉትን ወንዞች በጋራ የማልማት ኮኦፕሬቲቭ ፍሬምወርክ ዴቨሎፕመንት አድርገው ተሳስረው ነው እያደጉ ያሉት። ወደ ታች ወደ ሳውዝ አሜሪካን ማን ብንሄድም እነ ብራዚል እነ ሜክሲኮ ከአሜሪካን ጋር በተወሰነ መልኩ እነ አርጀንቲና በእንደዚሁ በግድቦች ተሳስረው ነው ያሉት። ይሄን ለምን ለማምጣት ነው? ሪጂናል የሆነውን ከባባዊ የሆነውን የውሃ ደህንነት ለማስጠበቅ ነው። ችግር ያለው በጣም በወሳኝነት ችግር ያለው አፍሪካ፣ ከአፍሪካም በተለይ ደግሞ በናይል ዞን ነው። እሱም ደጋግሞ በተለያየ መልኩ ይነሳል። ይሄ እንተሷል ይሄ ሂስቶሪካል መብት የሚባለው ኢጅፕት ያስቀመጠችው ወይም ደግሞ ከሂስቶሪካል መብት ይልቅ የአስዋን ግድብ መገደብ ከህጉ ባሻገር ማለት ነው። ህጉን ለኔጎሽየተር እንተውና ለቴክኒክ ስናመስበው የአስዋን ተገድቦ የአስዋን የተገደበበት ቦታ ክሪቲካሊ ለምን ነበረ? ለኢጅፕት ነው ምሰሶ እንትን ብሎ። በነገራችን ላይ ጥያቄዎች ነበሩ። አንድ የቀደም ሲል እዚህ የኛ ቴክኖሎጂ ፋካልቲ መምህር የነበሩ እስራኤላዊ ነበሩ። ጽፈው ያስቀመጡት ዶክመንት አለ። ባለፈው በሆነ እንትን አግኝተነዋል። እና እዛ ጊዜ በ1960ዎቹ ማለት ነው እነ ሳዳት ሲገነቡ ተጠይቀው ነበር ከፍ አድርገውት ቢቻል እንደውም ኢትዮጵያ ላይ ለምን እዛ ላይ ተቀምና እንደው ሌላው ይቅርና ከዚህ ጋር ተጠቀምጣ የትነቱን እዛ አስዋን የተገደበበት ቦታ ላይ አሁን አማካኝነቱ
ከ10 እስከ 13 ነው ቢሲኤም በአመት እንትናል። ከሱ ወደዚህ ቢመጣ ትነቱ ወደ 5 እና 6 ይቀንሳል። ስለዚህ የትነቱ ልዩነት ብቻ እንኳን የምትጠቀምቱንና ኢትዮጵያ ሌላውን እንትን አድርጉ ለእናንተም ለውሃ ደህንነት ይረዳል የሚል ጥያቄ ነበር። ይሄ አይ ለምን ብሎ መጡ? ናሽናል ሴኩሪቲ ብለው ስላሰቡት ወደ ራሳቸው ብቻ ወደ አጥበው ስላመጡት እንጂ ሪጂናል ነገር ቢታሰብ በሪጂናል ሴኩሪቲ ቢመጣ የሰላም ምሰሶ ይሆን ነበር። ብዙ ጊዜ እንግዲህ ባለፈው ማንስቻቸዋለሁ፣ ዛሬም ደግሜ ላንሳቸው ኢንጂነር ታደሰን። ኢንጂነር ታደሰ በቃ አፍሪካ በውሃ ልማት መለወጥ የምትችለው ይሄ ቴሪቶሪውን ትተን ሪጂናል ስናስብ ነው፣ በጋራ ማሰብ ስንችል ነው። ኮንጎ ትልቅ ወንዝ ነው፣ ትልቅ ውሃ ነው ያለው፣ ከናይል እጅግ በጣም ጥፍ በላይ ውሃ ያለው ወንዝ ነው፣ ግን በቂ የሚመረትበት ቦታ የለው። ስለዚህ ሪጂናሊ ካሰብን ከኮንጎ ውሃ ዳይቨርት አድርገን ወደ ናይል አመተን ናይል ላይ ደግሞ ሰፊ መምራት የሚቻልበት ሁኔታ መፍጠር ይቻላል የሚል። ስለዚህ ሪጂናል ዋተር ሴኩሪቲ ስንል በእንዲህ መልኩ ማሰብ በትብብር በኮኦፕሬቲቭ አብሮ መኖር በተለይ አውሮፓኖች በደንብ የሰሩበት መንገድ ስለሚሆን ማለት ነው። እሱን ይዘን ወደ አገር ስናመጣው አገር ደግሞ ዋተር ሴኩሪቲ ሲኖራት ሶስቱን ሴኩሪቲዎች አብሮ ተሳስሮ ስለሚሄድ ነው። ኔክሰስ የምንለው ደጋግሞ ለዛ ነው። ምንድነው ውሃን ሴኩር ስናደርግ ለመጠጥ ውሃ ብቻ አይደለም። የመጠጥ ውሃ ድርሻን ቅድም ዶክተር ጥሩሶም እንዳነሳው 10% እንኳን ሞልቶ አያውቅም። የትም ሀገር ካለ የውሃ ፍላጎት እንትን 10% አይሞላም የመጠጥ ውሃ ፍላጎትና የዚህ የዶሜስቲክ የምንለው አጠቃላይ ኢንዱስትሪው ነው እንደው 15 20 30 ያለ የሚያድገው። አብዛኛው እንደተባለው ግብርና ምግብ ነው። ስለዚህ ውሃን አመረትን ማለት ምግብ ሴኩር አደረግን ማለት ነው። ውሃን አለማን ማለት ነው። ስለዚህ ወደ ኢትዮጵያ ስንመጣና ፓርቲኩላርሊ ዘ ናሽናል ዋተር ሴኩሪቲ ስናስብ ኢትዮጵያ ያለችበት መሬት ያለችበት ምድር በቂ ዝናብ የሚያፈልቅ ለሷ ብቻ አይደለም ለመካከለኛው ምስራቅ ሁሉ ለሚደርስ የሚችል ልክ እንደ ሆርን ኦፍ አፍሪካ እንደምንለው ባለፈው ስናነሳ እንደነበረው የውሃ ማማናት እንደተባለው በቂ ዝናብ ያለባት ሀገር ናት። ከዚህ አካባቢ ካለው ቀጠና ስናስብ ማለት ነው። ወደ አሜሪካ ወደ ኤሽያ ሳንሄድ አፍሪካና ይሄ ቀንድና መካከለኛው ምስራቅ ይዘን ስንሄድ እንደ ኢትዮጵያ የተሻለ ዝናብ የሚያመርት ቀጠና የለም። ይሄ ከሆነ ይሄንን እንዴት አድርገን ወደ ሴኩር ወደሆነ ሀገራዊ ልማት እንቀይረዋለን ስንል የተረጋገጠ ውሃ ይኖራል ብለን ስናስብ በአጭር ጊዜ በ3 ወራት ውስጥ እየዘነበ ያለውን ውሃ መሰብሰብ። የኢትዮጵያ የውሃ ደህንነት ትልቁ ትኩረት መረጋገጥ የሚችለው በቂ ውሃ ማጠራቀም ስትችል ወደ ከርሰ ምድር የምናጠራቅመው በገጸ ምድር የምናጠራቅመው ግድብ ሰርተን የምናጠራቅመው ዋትኤቨር ዘ ቴክኖሎጂ በቂ ውሃ ቢቻል አብዛኛውን ውሃ ማጠራቀም ይቻላል ከመትነኑ በፊት። ምንድነው በዚህ አሁን በእኛ ሃይድሮሎጂ እንትን ግሪን እና ብሉ የሚባል ሌላ እንትን ይመጣል ከኢኮሲስተም አንፃር ምንም ውሃ ተጠራቅሞ ወደ ኢነርጂና ወደ ምግብ ሳይቀየር ዝም ብሎ ከፈሰሰ መትነኑ አይቀርም ይተናል። ያትነት ግን ብሉ ትነት ነው የምንለው። ነገር ግን ምግብ ሆኖ በአትክልት ውስጥ ከተነነ ኢነርጂ ሆኖ በኢነርጂ ሲስተም ውስጥ ከተነነ ግን አረንጓዴ የመሆን እንትን አለው ኢኮኖሚካሊ። ስለዚህ አሁን ተርሚኖሎጂው ዓለም እየሄደበት ያለው መንገድ ወደዚህ ነው። ወደ ግሪን ኢኮኖሚ እንሄዳለን እያልን ያለ ነው። ግሪን ኢኮኖሚ ማለት ባጭሩ ውሃ ወደ ኢነርጂና ወደ ምግብ ተቀይሮ ይትነን፣ ዳይሬክት ብቻ አይትነን ነው እንጂ ማይተን ውሃ የለም። ዋትኤቨር በእንትን የሆነ ዌስት የምናደርጋቸው ሲስተሞች አሉ እና ይሄን መምጣት ነው። እኔ አሁንም በአብዛኛው ልክ ነው። ቅድም አቶ ዳንኤል ሲያነሳ እንደነበረው ሪዩዝን ጨማሪ ደግሞ ማምረትን ፍሰትን መቀነስ ኢፊሺየንሲውን ምናምን የሚለው ነገር መስተያየት አለበት። አብሮ ዝም ብሎ መተው ያለበት አይደለም። ግን መሰረታዊ ለውጥ ያመጣል። መሰረታዊ ለውጥ የሚያመጣው አቅርቦቱን ማሻሻል፣ በቂ ውሃ ማቅረብ ስንችል ነው። በቂ ውሃ አቅርበን ይህንን ውሃ ኢፊሺየንት በሆነ መልኩ ተጠቀሙ። በቂ ውሃ አቅርበን ከዚህ የሚፈሰውን ፍሳሽ ሪዩዝ እናርገው የምንል። ምክንያቱም ለምሳሌ በቂ ውሃ ስላልመጣ እኮ ብዙ ፍሳሾቻችን በየመንገድ ነው የሚቀሩት። ዛሬ ምናልባት ሌላ ጊዜ ሰፋ ብለን ልናየው የምንችልበት እድል አለ ወይም ዶክተር ጥሩሶም ያደርጋል። አዲስ አበባ ከተማ አቃቂ ዌት ፊልድ ትልቅ የፍሳሽ ውሃ ማጣሪያ አላት። በቀን እስከ 1 ሚሊዮን እንትን ማጣራት ይችላል። ያን ያክል ውሃ እንኳን በፍሳሾቻችን በእንትኖች ይሄዳል። ለምንድን ነው? አብዛኛው ቶይሌቶቻችን ምንድናቸው? ሴፕቲክ ታንክ ናቸው። እዚሁ ነው። ለምንድን ነው እሱ የሆነ? በቂ ውሃ ስለሌለ፣ አቅርቦት ስለሌለ። ምክንያቱም በቦይ ብንለቀው ቦዩ ይደፈናል። በደንብ ካልገፋ ነው በደንብ ፍላሽ ካላረግ ነው አይወጣም። እንደዚህ አይነት ስለሚሆን ስለዚህ አብዛኛው እንትን ነው። እሱን ለመቀየር ነው አሁን አዲስ አበባ ከተማ አስተዳደር እየሰራ ያለው ብዙ ኔትወርኮችን እየዘረጋ ያለበት ሁኔታና እድሉ አለ። ወደዛ ስንደርስ ድረስ እዛ እስከምንደርስ ድረስ ግን በቂ አቅርቦት ለማምጣት ግድብ ላይ ማተኮር አለብን ነው።
ዶክተር ጥሩ ሰው ስለ አዲስ አበባ ተነስቷል እስቲ በቁጥር መንገድ ይችላል ጥሩ ነገር ነው ያነሳው ይሄ እርግጥ ልክ ነው ብዙ ሰዎች የአዲስ አበባን ውሃ ሲያነሱ የሚታያቸው ምን ያህሉ ኤፊሽንት ተጠቅመናል ወይም እንደዚህ የሚል ነው ጥሩ ነው ውሃ አለ ወይ መጀመሪያ እሱ ጋር ልመጣ ነው አሁን 1 ሚሊዮን ሜትር ኪዩብ ብለዋል ዶክተር በለጠ አዲስ አበባ ራሱ የሚመነጨው ከ500 እስከ 600 ሚሊዮን ኪዩቢክ ሜትር ነው በቃ አለቅ ያለው ፍላጎቱ 1.2 1.3 ሆኖ ወደ 500 600 ነው ያለው ስለዚህ መጀመሪያ ውሃው ሲኖር ነው ሪዩዝ ማድረግ የምንችለው አሁን እኛ ሀገር በዝም ብሎ ሩል ኦፍ ተምብ እንላለን ምንድነው ለአራት ቤቶች የሚሆን ውሃ ባላል ጥናቱን እንግዲህ ዳው በቀላሉ ለፖለቲከኞች ለመንገር እንዲመቸን ነው አሁን አራት ቤት የምንጠቀምበት ውሃ ያ ሪዩዝ ተደርጎ አንድ ቤት መሸፈን ይችላል ነው በቃ አለቀ ምክንያቱም ውሃ እንዳለ ሲመጣ ሁሉም ደግሞ ተመልሶ ሪዩዝ መሆን ስለማይችል ውጪ ተጠቀምንበት ይቀር አውትዶር እንደውም ብዙ ጊዜ ውጪ የምንጠቀመው ነው ብዙዎች ቦታዎችም ትልቁ ያለው ስለዚህ ውሃ ሲኖረን ነው እዛ ጋር መድረስ ያለብን እና ትልቁ መሰራት ያለበት ይሄ የዋናው ሶርስ የምንለው ነው ሌላ ሁለተኛ ያው ይሄ ስለተነሳና ለረጅም ጊዜ መሰራበት ስለነበረ ብዙ ሰዎች የሚመስላቸው አው ግን የሚባክነው ብዙ ነው 40% 50% ሚል ነገር አለ እዛ አካባቢ ነው አው ትክክል ነው እሱን ዜሮ ብናደርገው ራሱ የአዲስ አበባን ውሃ አንሸፍንም መቀነስ አለበት አዎ ግን እሱ ራሱ ምንም ብንለው የአዲስ አበባን እንትን አንሸፍንም አንድ ሁለተኛ ደግሞ ዜሮ ማድረግ ደግሞ አይቻልም በደንብ አደግን የሚሉ ሰዎች ራቸው እኛ ዳታው አለን ቢያንስ ነው 8% 10% ላይ ይሄ ነን ሬቨኒው እንለዋለን የማይከፈልበት ውሃው ተመርቶ ሳይሸጥ የሚቀር ለምሳሌ ለውጪ ለፋየር ፋይቲንግ ሊሆን ይችላል ለፓርክ ሊሆን ይችላል ወይም ደግሞ እንትኖች ፓይፕ ሲሰበር ሊሆን ይችላል ባይሰበር ራሱ እኮ አንዳንድ ጊዜ ውሃ እድሜ ስላለው ፓይፕ ውስጥ ብዙ ጊዜ ሲቆይ እዛ ለጤንነትም ጥሩ ስላልሆነ ምንድነው የሚደረገው ቲፒክሊ ያንን እንደገና ፍለሽ ይደረጋል እና ውሃው ይወጣል ማለት ነው ያ ፍለሽ ተደርጎ ያ እንትኑ ይደረጋል ስለዚህ ይሄን በሙሉ ብንጨምረው አደገን የሚሉ ሀገሮች እንኳን በቃ they struggle 8% 10% እና አሁን እዛ አዲስ አበባ 40% 50% ነው ብንል እሱ ዜሮን ብናደርገው አናመጣም ግን እናውርደው ብንል እንኳን ምናልባት ጥሩ ከተሰራ ይሄ ነን ሬቨኒው ምንለውን ከሰራ ነው ኦፕቲሚስቲክ ሆኖ 15% ከ10 እስከ 15 እንኳን ብናመጣው ጥሩ ነው ተጽዕኖ የለውም እያልኩ አይደለም ተጽዕኖ አለው ግን ዋናው ጋፑ ትልቅ ስለሆነ ከሶርስ መምጣት አለበት ይሄ ደግሞ ዞሮ ወዴት ይወስደናል የውሃ ማቆር አለብን አሁን ጥሩ ትልልቅ ስራ የሚሰሩት አዲስ አበባ ላይ በደንብ አድርገው ይፈታሉ ብለን የምናያቸው እነ ጂዳሮቢ ላይ ያሉት ሲቢሉ በተለይ ጂዳሮቢ ላይ ያለው እስከ 600,000 ሜትር ኪዩብ ማመንጨት የሚችል ነው እንግዲህ በአማካኝ በቀን እንግዲህ ይሄ እሱ ብቻውን እንኳን በደንብ 100% ባይቀርፍም እሱ ብቻውን እንኳን ወደ ያስጠጋል ወደ ሚሊዮን አካባቢ ይደርሳል ማለት ነው እኛ የየነው ጊዜ ኢትዮጵያ በእንስ 1.3 ሚሊዮን በቀን ትፈልጋለች ሜትር ኪዩብ እንግዲህ 600,000 ከመጣ ትልቅ ለውጥ አለው እሱ ደግሞ ራሱ ምንድነው ራቅ ብለን 100 ኪሎ ሜትር ሄደን አቁረን ነው እንጂ እንደዛ አይነቶች ሲሰሩ ነው እንግዲህ ወደ አዋሽም ወደ አባይ ተፋሰስም ይሄዳል ዞሮ ማቆር ስንችልና ማምጣት ስንችል ነው ለአንድና ለመጨረሻ ጊዜ አዲስ አበባን ውሃን መፍታት የምንችለው እንጂ በዚህ በግራውንድ ወተር እንትን የምንፈተው አይደለም አንድ በጨምር እንደው እንትኑ እንድታቆት ቁጥሩን አሁን እየተሰሩ ያሉት እንትኖች በ60,000 70,000 አካባቢ ነው ጥሩ የተሰሩ ብንል እንኳን 60,000 70,000 ሜትር ኪዩብ በቀን ነው ያላቸው ፍላጎቱ ቤቱ ጋር ነው ያለው ፍላጎትና አቅርቦቱ ልዩነቱ 600 እስከ 800,000 600 እስከ 800,000 እንፈልጋለን የሚመጡት ግን ከ60,000 እስከ 70,000 ከዚህ ከ5 እስከ 10% ነው ያመጣን ያለ ነውና ይሄ ማለት ደግሞ የህዝቡ እድገትን እንኳን መሸፈን አንችልም በዚህ አካሄድ ከሄድን በቃ የህዝቡ የፖፑሌሽኑ እየጨመረ ምን እያለ ከንቱኑ በላይ እየቀደመን ይሄዳል ማለት ነውና እንደዚህ አይነት ታቁሮ ይሄን እንደ ውሃ ሴኩሪቲንም እንውሰደው እንግዲህ አዲስ አበባ ውሃ ሴኩር ለማድረግ ያስፈልገናል እሺ ምናልባት ይሄ እንደ መደምደሚያም ወደ መደምደሚያው እንሂድ ብዬ ነው ከዚህ የተለየ ነገር ወደ መደምደሚያው አንሂድ የምትሉት ነገር ከሌለ በስተቀር ወደዛ ብንሄድ የውሃ ማቆር የሚለው ሐሳብ ከዚህ በፊት ከ15 ከ20 ዓመት በፊት ተሞክሯል የዝናብ ውሃን ሃርቨስት ማድረግ የሚለው ሐሳብ ያለ ምንድነው ያልተሳካልን
እንግዲህ አሁን ወደፊት ውሃችንን መያዝ አለብን የሚለው ሐሳብ ላይ ተስማምተናል። ትልቅ የፖሊሲ ለውጥም የሚያስፈልገው እዚህ ላይ ነው ብለናል አይደለ? ስለዚህ ሶስታችሁም ይሄንን ተግባራዊ ለማድረግ ልክ እንደዚህ ቀደሙ በዘመቻ መልክ የሚለው ሐሳብም በዚህ ጊዜ ይመስለኛል የተነሳው። ውሃ ማቆር የሚል ትልቅ ካምፔን ነበረ እና ምን እንደተጠቀሙም አንዳንዴ ግራ ይገባል አይደል? በተለየ ሁኔታ ቅድም የካናል ሐሳብ ተነስቷል። ግብጽ በካናል ወደ ሲናይ በረሃ እንደውም ወደ እስራኤል ሁሉ ወደ ማሻገር የሚለው ሐሳብ ይነሳል አይደለ? እኛ ከነሱ ምን ልንማር እንችላለን? ካናል በሚለው ሐሳብ ግድቦች የሚሉትን ትናንሽም መካከለኛ ግድብ የሚለውንም በምን መንገድ ልናየው ይገባል የሚለው ላይ እንደገና ደግሞ ህብረተሰቡ የዝናብ ውሃን ማቆር ሲባል ምን ማለት ነው? እሱ ላይ ሐሳብ ስጡበት። ምን ቢሆን ነው ወደፊት ምን ፈልገውን ልናገኝ የምንችለው? በጣም ጥሩ ልምጣና ትጨምራላችሁ ወንድሞቼ። ይቅር እኔ እቺ ማቆር የምትለዋን አማርኛዋ ትንሽ ተበላሽታለች። ምክንያቱም ውሃ ማቆር ትንንሾችን ፖንዶችን ቅድም እንትን ሲባል ሬኖተር ሃርቨስቲንግ የሚለው ራሱ ትልቁ ኮንሰፕት ተሰብስቦ ከትናንሽ ከጣራዎቻችን ላይ ውሃ መሰብሰብ የሚል ቢርካ መሰብሰብ እንደዛ በባሊ በምንት እንደማጠራቀም ወደሱ አውርዶታል። እና እኔ ልክ ነው ሬኖተር ሃርቨስቲንግ ያስፈልገናል። ምክንያቱም ሶርሳችን ውሃ ዝናብ ነው ብለናል። ግን በምንድን ነው እኔ ስለዚህ ከማቆር ይልቅ ማጠራቀም የሚለው ትልቁ ሰብና ትልቅ እኔ ኢትዮጵያን የሚያዋጣት ካላት አጠቃላይ እንትን ልክ ነው። እነዚህ በየሰፈሩ በየቦታው የሚደረጉ ማጠራቀሚያዎች አያስፈልጉም ብዬ ቶታሊ አልጥላቸው። ግን ተለቅ ያለ ናሽናል ፎከስድ ፖሊሲ ሴንተርድ እንዲሆን የሚያስፈልገው ልክ እንደ ህዳሴ ትራንስፎርማቲቭ የሆኑ ትላልቅ ግድቦች ናቸው። ቦታ አላት። አብዛኛዎቹ ወንዞቻችን ጎርጅ ውስጥ ነው የሚሄዱት። ጎርጁን ተከትለን ትልቅ ግድብ ብንሰራ ባለፈው አንስተናል። የዚህ የሴድመንት የደለሉን ጉዳይ ቶለሬት የምናደርግበት እድሜ ይሰጠናል። በቂ ውሃ እናመርታለን፣ እንሰበስባለን። ምክንያቱም ዝናብ በጣም በትልቅ ነው የሚሄደው፣ በትልቁ ነው የሚሄደው። ቀላል እኮ አይደለም። አሁን እኮ አንዳንድ ጊዜ እኛ እኮ 120 ምናምን ሰርፌስ ላይ በቀን ምናምን እያደረግን ነው ያላትን ነው። ዝናቡን ስናየው እኮ ባለፈው ብለናል 1000 ቢሊዮን ነው ብለናል አይደል? እንትን ያለው ከዛ ውስጥ እኮ በዝናብ ውስጥ በፈንስር ውስጥ እየፈሰሰ ያለው እኮ ከ400 ከ500 ቢሊዮን ሜትር ኪዩብ ነው። ያንን ውሃ በደንብ ሰብስበን ብንይዝ እንትን ያደርጋል። ከዛ ከሰበሰብነው ቅድም እንዳለው ደግሞ ሌላ ሁለተኛ አማራጭ ብናለን ካናላይዝ አድርገን ይዘን መሄድ እንችላለን። ካናሎቻችን እና በደንብ ረጃጅም ግብጽ ብቻ አይደለችም። ግብጽ እንደውም ወደ ሲናንት ነው ያደርጋል። ሌሎችም ትልልቆቹ ሀገሮች ሁሌም ኤግዛምፕል በጣም ብዙ ጭቅጭቅ ተነስቶበት ክርክር ተነስቶበት መልካም እንትን ሆኖ አሁን እንደ ምሳሌ ከሚወሰደው ስሪ ጎርጅ ነው። የቻይናው ስሪ ጎርጅ ጭቅጭቅ ሲሰራ ምናምን ትልቅ ግድብ ነው። ከዛ በኋላ ግድቡ የት ነው የሚሄደው? 740 ምናምን ኪሎ ሜትር ነው በካናል ውሃው የሚጓጓዘውና የሚያመርተው። በቃ የእንትኖች በሌሎችም ሀገሮች ብንሄድ እስከ 800 ካናዳ አሁን እስከ 800 ኪሎ ሜትር የሚሄዱ ውሃ ካናል አላት። እንደዚህ አይነት እንትኖች በሺዎች የሚሄዱ አላቸው። አሁን አውሮፓ ይሄ ሰንሰለታማው የሪኖ እንትን የምንለው እንትን በሺ ምናምን ኪሎ ሜትር ነው እርስ በርስ ውሃ የተገናኙ በአንድ ሀገር ብቻም ሳይሆን ማለት ነውና ስለዚህ ካናላይዝ ማድረግ ደግሞ ጥቅሙ ምንድን ነው? ስንሰበስብ ሰፊ መሬት ላይ እናስቀምጠዋለን አይደለ? ትነሱ ሰፊ ነው የሚሆነው እዛ ጋር ያንን ግን ዳገቱ ላይ አድርገነው ወይም ደግሞ ይሄ ትነት የሌለበት ደጋ የምንለው ቦታ ላይ አድርገነው ከዛ መሬቱ ያለው ቆላ አይደለ በካናል ይዘነው ስንሄድ አጥበነው ነው የምንሄደው እና ውጤታማ ያደርጋል። ስለዚህ እኔ ዋው ማቆር የሚለውን እንደው ትንሽ እንዳናረገው ትናንትና ለምን ሌላ ቃል እንፈልግለት። አዎ እንደሱ ነው ማጠራቀም እንግዲህ ችግር እንደሆነ ስቶሬጅ የሚለው ተማርኛ በደምብ ያኛው ምክንያቱም ወተር ሃርቨስቲንግ ሬኖተር ሃርቨስቲንግ ባለፈው ለሙከራዎቻችን እንዴት ነው ቻሌንጅ ሊሆን ስንል እኔ አንዱ ቅድም የተነሳው ጉዳይ ነው ዘመቻው ምንድነው ያደረገው በቂ ውሃ አቅርቦት ያለበትና የሌለበትን ቦታ እንኳን ሳይለይ ልክ እንደ ፈልትራይዘር ፓኬጅ በበልክ ሁሉም ማሳው ላይ ይቆፍር ተባለ። ግን ምንድነው ማሳ ቆፍረን አበላሸን። እዛ ከወንዙ ጠልፎ መምጣት የሚችልበት እድል ያለው በቀላሉ እንትን ማድረግ የሚችልበት እንጂ ክሪቲካል ለሆኑ ቦታዎች ያስፈልጋል። ለምሳሌ አንድ ጥሩ ኤግዛምፕል ቦታ ይቻላል ወደ ምንጃር አካባቢያን በሳይት ሄደን አይተናል። የዛ ጊዜ የተጀመሩ እነዚህ በፖንድ ያሉ የወተር ሃርቨስቲንግ እንትኖች በደንብ ሰክሰስፉል ሰርተዋል። ዛሬም ድረስ አሉ እያመረቱባቸው በእያንዳንዱ ቤተሰብ የየራሱ። ስለዚህ እነዚህ ፖንዶች እንትን የሚያመጡት ለምንድን ነው? ለናሽናል ሴኩሪቲ ሳይሆን የሚያግዙት ለቤተሰብ ሴኩሪቲ ነው። እንደሱ መስራት ያስፈልጋል። ልክ ነው። የአመለካከት ለውጥ ጨምረንበት ከተማ ላይ እንኳን አዲስ አበባ ላይ እንኳን እያንዳንዱ ህንፃ የራሱን ውሃ ከጣራው ላይ ሰብስቦ መጠራቀም ቢችል
ትልቅ ለውጥ ያመጣል። እነሱ አይነት እድል መፍጠር የሚቻልበት እድል አለ። ግን ይሄ የአነስተኛ እንትን የቤተሰብ እንትን እንጂ ናሽናል ያን። ስለዚህ ናሽናል ስናስብ ትልቁ ላይ አተኩረን ከሰራን ውጤታማ እንሆናለን። ሁለተኛው ውሃ ልማት ወደ ኋላ መሄድ ግድቦቻችን በብቃት ለማልማት እንትን ለማድረግ ያለን ትልቁ ነገር ምንድነው? የኢንስቲትዩቶቻችን የተቋሞቻችን ስታቢሊቲ ማጣት ነው። ባለፈው ማንስቼዋለሁ ይሄን ነገር እንደው ለማጠናከር ያክል የውሃ ተቋማችን ስንት ጄኔሬሽን ነው የተቀያየረው በየእንትኑ እና እንትን የሚያመጣበት ያ መምጣቱ ምን አድርጎታል? ስትራቴጂካሊ ቅድም እንደተባለው ለ40 እና ለ50 ዓመት የሚያስብ ተቋም መሆን አልቻለም። ስለዚህ ሁሌ ሺፍ እንደ አዲስ ነው ኢንስቲትዩሽናል ሜሞሪ የለው ዶክመንቴሽን ደካሞች ነን፣ ጸሐፊዎች አይደለንም። በነገራችን ላይ ኢትዮጵያውያን አንድ ትልቁ ጋፓችን ነው እዚሁ አጋጣሚ ራሳችንን እናንሳና እኛ ተናጋሪዎች ሐሳቢዎች እንጂ ጸሐፊዎች አይደለም። የኔ ክሪቲክስ ሊሆን ይችላል፣ ሌሎች ሊቆጡኝ ይችላሉ እንደፈለጋቸው። ለምንድን ነው ይሄን ያልኩት? ትናንት የነበረን ዕውቀት እንኳን ተዘግቦ ወደ ጄኔሬሽን አይሄድም። ያልተጻፈ ነገር ደግሞ ወደ ጄኔሬሽን አይሻገርም። ለወቅቱ ለጊዜው ይሆናል። አሁን በዚህ በንግግር በእንትን የምናቀርባቸው ነገሮች ለወቅቱ ይሆናሉ። ጽፈን ግን በዚህ መጠን ነው ብለን ምን የለም። ቢያንስ እሱን እንኳን ለመቋቋም እንዲቻል ቋሚ ተቋም ቢኖረን ያ ተቋም ቢያንስ በየጊዜው የሚነገሩትን እየዘገበም ያደራጀም እንትን ያደርጋል። ጥናቶች እኔም በጣም በዛም ረጅም ኮስት ወስደው ያጠናናቸው ማስተር ፕላን ጥናቶች የሚባሉ ለየቤዙ ነው አለን። ግን ከዛ ጥናት ተመልሰን አውጥተን ወደ ተግባር ስናወጣ የለም። በቃ ተጠኑ ዶክመንትድ ሆኑ። ሌላ ነገር ሲመጣ አዲስ ሀሳብ ሌላ ጥናት ነው የምንጀምረው እንጂ ያንን ሪፈር አድርገን ማንሳት አንችልም። እና እኔ ይሄ ኢንስቲትዩሽን እንትን ማጣታችን አንዱ እንትን ነውና እኔ እንደ አንድ የፖሊሲ ዳይሬክሽን መሄድ ያለበት እሱ ነው ብኛ። ሌላው ባለፈው ማንስቻለሁ እንደው ዛሬ ማጠናከር እንትን ሊሄድበት የልማት ማዕከሉ ውሃ ልማት መሆን አለበት ለኢትዮጵያ የሚበጃት። እኔ እንደሱ ብዬ ነው ለማስበው። እኔ ባለሙያ ብቻ ስለሆንኩ አይደለም ለውሃ ግን ምንድነው ውሃን ስናለማት ልክ አንድ ግድብ ስንሰራ ቱሪዝሙ እዛ ይመጣል፣ ኢነርጂው እዛ ይመጣል፣ ግብርናው እዛ ይመጣል፣ ሌሎችም እንትኖች ያሳ ልማቱ እንደዚህ ነገሮች ሁሉ ይመጣሉ። ስለዚህ ሁለገብ የመሆን እድል አለው። ከሱ ጋር ተያይዞ ጤና ይለማል። ከዛ ከውሃ ጋር ተያይዞ የሰላም ምክንያቱም በአንድ ውሃ ከተሳሰረ ሰኪዩር የመሆን ራሱ አብሮ የመኖር እንትናችን እያደገ ነው የሚሄደው እንትና ይመጣልና ስለዚህ ናሽናል ሴኩሪቲ ነው ሁሉ ዴቨሎፕ ማድረግ ይችላል። እና ስለዚህ እኔ ውሃን ብለን ያው ህዳሴ እንኳን ጥሩ ትምህርት አይደል? በጣም ህዳሴ እኔ እንግዲህ አላቅም በኔ ባለኝ እድሜ የኢትዮጵያ ህዝብ በአንድ ድምጽ ያለምንም ነቀፋ የተባበረበት ፕሮግራም ቢኖር የህዳሴ ልማት ብቻ ልክ ነው። ስለዚህ ነገ ሁለተኛ ህዳሴ ብንጨምር ሌላ ህብረት አለ ማለት ነው። ሶስተኛ ህዳሴ ቢመጣ ሌላ ህብረት አለ። እንደዛ ስለሚሆን እኔ እነዚህ ነገሮች ካተኮርን ግድብን ማልማት፣ ተቋሙን ስቴብል ማድረግ፣ ማዕከሉን ውሃ ማድረግ ከቻል ውጤታማ እንሆናለን፣ ሰኪውርድ እንሆናለን ብዬ ተስፋ አደርጋለሁ። ይሄ ውሃ ልማታችን ለብሔራዊ ደህንነታችን የሚለው መፈክር ጥሩ ነው ማለት ነው። ለማን ልስጥ አሁን ዶክተር? ጥሩ ነው። እኔ ፈገግ እያልኩ ነበር ዶክተር በለጠ ችግራችን አንጽፍም እንናገራለን ዲስከስ እናደርጋለን የሚለው ነው። እኔ በሱ ላይ እስማማለሁ። እንደውም እኔ አንድ ስቴፕ ልውሰደውና የጻፍነውንም አንድ ቦታ እናደርገው። ችግሩ ይሄም አንደኛ መጽሐፎች አሁን ጥናቶች ዶክተር በለጠ ያነሳ ብዙ ጥናቶች አሉ። አንደኛ መሬት አይወርዱም፣ እሱ አንድ ነው። ግን አንድ ቦታም አይደሉም። አሁን እኛ ጋር እኔ በተለይ እዛ እኛ ሀገር ሲሄድ ብዙ ጊዜ የሚቸገረው ተማሪዎችም አሉኝ በነገራችን ላይ በዚህ በማስተርስ ምናምን እንደዚህ አድቫይዝ ማድረጋቸው መጀመሪያ ስጠይቃቸው ይሄን ነገር እስቲ ለምንድን ነው አድቫይዝ አድርገኝ ምናምን ብለው ቶፒኩ ሲያነሱ በጣም ጥሩ ነው ይሄ ቶፒክ ካልኳቸው በኋላ በሉ ሂዱና ይሄ መረጃ ስታመጡ ተመልሳችሁ አናግሩኝ ይላል። እኛ ሀገር መረጃ መጽሐፎች የተሰሩ ወይም ደግሞ መረጃ ስንል ለምሳሌ የውሃ ፈሰስ የሚለኩ እንትኖች ያለ መረጃ ጥሩ ስራ መስራት አይቻልም እና እነሱን አንድ ቦታ አድርጎ ማድረጉ ትልቅ የሚቀርብን ነውና አንዳንድ ጊዜ በቃ ጭንቅላቴንም ሼክ ማይ ሄድ እንደሚባለው እዚህ እንደንትን ነው የሚሆነው። በቃ ክላሲፋይድ የሆነ ኢንፎርሜሽን ነው። እዚህኛው መስሪያ ቤት ያለውን ጥናት ያኛው መስሪያ ቤት አያውቀውም። ከአለመጻፋችን ብቻ ችግር እንዳለ ሆኖ የጻፍነውም አንድ ቦታ አይደለም የሚለውን ለማስመር ፈልጌ ነው። ይሄ ደግሞ አንድ ቦታ ሆኖ ለተማሪውም ለፖሊሲ ሜከሩም ለሪሰርቹም
መሬት ላይ አውራጁም የኔ አይነት እዚህ አሁን ፕራክቲሽነር ነው ምንለው ራሳችንን ከተምንቱን ውስጥ የምንሰራ ሰዎች እንዲህ አይነት አንድ ቦታ ከተደረገ በተለይ ደግሞ ዲጂታላይዝ መሆን አለበት። አሁን አንዱ ችግር ነው። ጥሩ ጥናቶች አሉ። እነሱ ዲጂታላይዝ ከሆነው አንድ ቦታ ካልሆኑ አርባ ምንጭ ያለው ተማሪ አዲስ አበባ በመኪና መጥቶ ነው እንደሄን የሚወስደው ወይስ ቫይስ ቨርሳ እዛም የሆነ ጥናት ቢኖር ወይም ባህር ዳር ያለው ብንል በቃ የተወሰኑ ሰዎች ጋር እንደዚህ የሚጠኑ ጥናቶች በፊቱ ከሆኑ ዲጂታላይዝ የሚሆኑበትን አሁን የሚሰሩ ደግሞ ከሆነ በዲጂታል ፎርማቸው አንድ ቦታ ሰብሰብ ብለው ለሁሉም አክሰስ ከሌለ እኛ ምንም ያን መሬት ማውረድ የማይቻልም። እሱን ላስመረበት ብዬ ነው። መጽሐፍ ችግር አለብን እንዳለው ትክክል ነው። ከመጽሐፍም በላይ ደግሞ የጻፍነውንም አንድ ቦታ እናደርግ የሚለው ነው። ቅድም ካናል ስለተባለ ብናገር ትክክል ነው። ዶክተር በለጠም ያነሳው ሳውዝ ኖርዝ የሚባለውን ፕሮጀክት ነው። እኛ አንዳንድ ምሳሌ አንስተነው ነበር ስለ አዲስ አበባ ውሃ እንዴት ይፈታል ስንል ከሌሎች ምን መማር አለብን ስንል አንድ ምሳሌ ያመጣ ነው። የዚህን የቻይና እንዴት አድርገው ውሃቸውን እንደፈቱበት እንድሽንትን ወስደው ከኖርዝ ወደ ሳውዝ ወስደው እንዳደረጉት የሌሎችንም ሀገሮች ያደረግንበት ይህ ካናል ማቆር የሚለውን ቃል እኔ እንግዲህ ተጠቅንትን ብያለሁ አንጠቀምም። እኔም ሳስበው በዳም ደረጃ በትልቅ ደረጃ ማጠራቀም እና መያዝ የሚለውን እንበለው እሱን ማለት ነው። አሁን እዚህ አሜሪካ ውስጥ ብናይ ራሱ ኮሎራዶ ሪቨር በተለይ አሁን ሴንትራል አሪዞና ፕሮጀክት የሚባለው ወደ ፊኒክስ ወደ አሪዞና የሚያመጣው ትልቅ ካናል ነው። አሁን እሱን ብታዩት ራሱ ይገርማል። ዴዘርት መሀል ላይ አረንጓዴ የሆነ ውሃ ነው። በቃ በብዙ ኪሎ ሜትሮች ይዞ ይመጣው ከላይ ኮሎራዶ ላይ ያለው እታች እንትን እስከ ዋሽንግተን ሎስ አንጀለስ ድረስ በስቴት ምን ብሎ ይደርሳል። ትልቁ እነሱ ኢንፍራስትራክቸር ሰርተው በቃ ራሳችንን ቀየርን ያሉት የአሜሪካ እንትን በሂስትሪም ብናያቸው እንደዚህ ትልቅ መንገድ ትልቅ ካናል ሰርተው ከአንድ ቦታ ወደ አንድ ቦታ ማድረግ ሲችሉ ነው። ይሄ እንግዲህ ወሳኝ ነው፣ የግድ ነው። ቀደም እንደተባለው የኢንቫይሮንመንታል ግሩፕ መጥቶ ምን ብሎ ይንጫጫል ወይም ደግሞ ብር አናገኝም። አንድ የሚደንቀው ነገር እነሱ ያን ጊዜ እዚህ ጋር ለማደግ ያደጉት ሀገሮች ለማደግ እነሱ በነበሩበት ጊዜ ስለ ኢንቫይሮንመንት ምናምን ይሄን ከሰራ ብር አንሰጥህ የሚል ነገር የለም። የእኛ ተራ ሲሆን ግን አሁን ኖ ኢንቫይሮንመንት እንዲህ ታደርጋለህ እንደዚህ ብር አንከፍለም የገዳሲ ማየት ይቻላል። በመጨረሻ በራሳችን ብር መስራት ቻለ እና አሁን ቅድም የተነሳው ሳም ኦፍ ዲስ ይሄ ፕሮጀክት የቻይና ብዙ ግፊትና ተደርጎበት ነበር። መጨረሻ ላይ ፈቱት። ይሄን ያህል ወስደው ለመጠጥ ውሃ ማለት ነው እስከ 1000 ኪሎ ሜትር በላይ የሆነ የመጠጥ ውሃን ለማድረስ እና የግድ ነው እኛም መሄድ ካለብን። በእርግጥ ችግር የሚወጣብን እንግዲህ ኢንቫይሮንመንታል የሚባለው ምን ያህሉ ብር ከውጭ ድጋፍ እናገኛለን እንደ ወርልድ ባንክ እንደዚህ መሳሰሉት ያው ጫና ስለሚኖርባቸው ዞረን ግን የግድ ነው። አሁን ወደ እንትኑ ጋር ልምጣና ይሄንን አሁን በተለይ አሁን ወደፊት ከደሴ በላይ የሚሰራውን ስናይ ስትራቴጂክ መሆንም አለብን። አሁን እሷን ትንሽ አላነሳናትም። ስትራቴጂክ መሆን ያለብን የውሃ ትስስር እንዳልነው ውሃ ለኤሌክትሪክ፣ ውሃ ለምግብ፣ ውሃ ለመጠጥ ስላልን በጣም የማይሆንም ከላይ አናረግም ማለት ምክንያቱም ይሄ ከሆነ እታች የሚወርደውን እንትኑን እንቀንሰዋለን ማለት ነው ኤሌክትሪክ እንትን የምንለው። ግን ቢያንስ ራሳችንን በምግብ የምንችልበት አይነት ከላይ ግድቦች ኖረው ከዛ ጋር ደግሞ እንደገና 2-3 ራሳቸው አሁን የተሰራው እኮ የህዳሴ ግድብ ለማመንጨት ብቻ ነው። ወደ ላይ ከፍ ብሎ እኮ ማመንጨት ብቻ ሳይሆን አመንጭቶም እርሻም ተሰርቶበት መልሶ ውሃውን ወደታች መልቀቅም ይቻላል የተወሰነው። ስለዚህ ሁለት በአንድ ድንጋይ መምታት ነው እንደማለት ነው። ምክንያቱም አንዴ ይያዛል። በመያዛችን ኤሌክትሪክ እናመነጭበታለን። ኤሌክትሪክ ካመነጨን ደግሞ የተወሰነውን ለምግብ ለኢሪጌሽን ብናደርገው ሁለቱንም አገኘን ማለት ነው። በእርግጥ እንዳልኩት ታች ላይ ህዳሴ ስላለ ከዛ ጋር በደንብ መጠናት አለበት። ያው ቴክኒካል እንትኑ ያው የምናውቀው ነገር ነው፣ ብዙም ኮምፕሊኬትድ አይደለም። ምን ያህል ነው እዚህ ጋር ብናደርግ ምን ያህል ይቀንስብናል ተብሎ መስራት ይችላል። ግን በጣም ብዙ ይቀረናል። ይሄንን ከዛ በላይ ያለ በትልቅ መያዝ አለብን። የማቆርን ልናገር እሷንም በኢንዲቪጁዋል ከሆነ ቀደም ተናግረናል ይረዳል የተወሰነ። አሁን ችግሩ ምንድነው? የቀደም የተነጋገርንበት የኢትዮጵያ አየር እንትን በ2-3 ወር ስለሆነ ብዙ ቦታ ሰዎች በጓሯቸውም በምናም ቢያቆሩም ራሱ አይበቃቸውም። ለዚህ ነው እኮ ትልቅ ቦታም ያስፈልጋል። መሬትም የለም። በደንብ መታሰባል በትልቅ ግድብ የምንለው ምክንያቱም እኮ በደንብ በዛ ብሎ ሲያዝ ለአመት የሚሆን ውሃ ይያዛል እንጂ አንድ ሰው ለአመት የሚጠቀመው ውሃ በራሱ አይዝም። አንድ እሱን እንያዘው። ሌላ ሰዎች ለውጪ ለምሳሌ ውጪ ለምንድነው የሚባለው ለውጪ ለጋርደን እና የሚጠቀሙበት ይችላሉ። ግን ለመጠጥ ጋር ስንመጣ ደግሞ የማይቻል ነው። ለምን? መጠጥ ትሪትመንት አለው። እኔ የምሰራበትም እሱ ነው።
መጠጥ ብዙ ጊዜ የሚሰራው ኬሚካሎች በደንብ በቃ በሳይንስ እንትን ነው። እንደ አንዱ ዝም ብሎ በሰፈር ይዞ ለራሱ ለመጠጥ የሚሆነውም ነገር አለ። ትንሽም ቢሆን ብዙ ኢንቨስትመንት የሚያስፈልገው እና ሰፋ ያለ ሁኔታ ስላለበት ነው እና ዞረን ግን ይሄ ለኤሌክትሪክ የምንለው ከምግብ ጋም ትስስሩን እግረ መንገዴን ለመጥቀስና የካናል ጉዳይ የግድ ነው። በቃ ይሄን ባለፈው ተነጋግረንበታል። የቱ ጋር እንዳለ አብዛኛው ሰው ያለበትና የቱ ጋር የኛ ሀገር ከአንዱ ጋር ወደ አንዱ ቦታ መውሰድ ካልቻለን ዘላቂ መፍትሄ አናገኝም የሚለውን ላስምር። እንግዲህ እሺ፣ አቶ ዳንኤል ምናልባት የምትጨምረው ነገር ከሌለ? የምጨምር ነገር አይጠፋምሽም ካለ ይቅርታ ጨምር። ነገሮችን እንደው ወደ ማጠቃለያ መሄድን ነው እና ስትረስ ለማድረግ ነው እና ቅድም ስለ አዲስ አበባ ውሃ ዶክተር ጥሩሰው ዶክተር በለጠም ሲናገሩ ይሄ አይነት ነገር እንግዲህ ወደፊት አርባናይዜሽን በየቦታው የከተማ እድገት በመጣ ቁጥር የህዝብ ፍልሰት ወደ ከተማ በሚሆንበት ሰዓት የከተማዎች የውሃ አቅርቦት ችግር እየበዛ ይመጣል። በተለይ ካለን አቅም አንጻር ከተሞች የነዛን ውሃ አቅርቦትን ለማሻሻል ካላቸው ብዙ ኢንቨስትመንት ኢንፍራስትራክቸሩን ዲቨሎፕ ማድረግ ብዙ ሀብት የሚፈልግ ነው፣ ቀላል ነገር አይደለም እና አንዱ ከተሞች አሁን እንደ አዲስ አበባ ያሉ በሚሊዮንስ የሚቆጠር ህዝብ ያለባቸው ከተማው ውሃ ለማሻሻል ከሚሰራው ስራ ባሻገር አሁን መጨረሻ ላይ ዶክተር ጥሩሰው እንደተናገረው ስትራቴጂክ እና ይሄ ሆሊስቲክ የሆነ የዲቨሎፕመንት ሀሳብ ያስፈልጋል ብለን የምንናገረው እዚህ ላይ አፕላይ ያደርጋል። ምን ለማለት ነው? ለምንድነው የከተማው ህዝብ በብዛት ይሄ የውሃ ችግር የመጣው? የከተማ ህዝብ በጣም እያደገ ስለሚመጣ ነው። ለምንድነው ህዝብ ወደ ከተማ የሚፈልሰው? እና ምናልባት አዲስ አበባ የኢኮኖሚ እና የኤምፕሎይመንት ዋና ማዕከል እየሆነ መጥቶ ሊሆን ይችላል። እኔ በዛ ላይ እንትን የለኝም። ከውጭ በማየው ግን የህዝብ ፍልሰት አንድም ከነዚህ የኢኮኖሚ ኦፖርቹኒቲዎች ጋር ነው። ከዛ ባሻገር ምናልባት ከሰላም እና ደህንነት ጋር የተያዘ ሰዎችን ወደዚህ ሊገፋቸው ይችላል። ስለዚህ ውሃውን እነዚህ ከተማዎች መካከል ያለው ውሃ ለማስተካከል እንደሚጣረው በሌላ በኩል ደግሞ ወደ ከተሞች ሰዎች ሊመጡ የሚችሉበትን መንገድ መቀነስ፣ ባሉበት ቦታ የተለያዩ ኦፖርቹኒቲዎችን መፍጠር ሌላው መፍትሄ ይሆናል ማለት ነው። እንግዲህ ያ የሚወስደን ቅድም መጀመሪያ እንዳልነው የውሃ ዲቨሎፕመንት የውሃን ጉዳይ ማሻሻል ከአጠቃላይ ኢኮኖሚ ዲቨሎፕመንት ጋር ሁሉን ነገር የሚያይ አመለካከት ያስፈልገናል የሚለውን እንደገና ለማስረገጥ ብዬ ነው። ሌላው ቅድም ዶክተር በለጠም እንደተናገረው ኢትዮጵያ ውስጥ ብዙ ጥናቶች ተጠንተዋል። እኛም አሁን በተለያየ ጊዜ እንሰማለን። ችግሩ እነዚህ ጥናቶች አክሰስ የለም፣ ለማግኘት አይቻልም። አንዳንድ ባህላዊ ነገሮች አሉ። ብዙ ነገሮች ሚስጥራዊ እናደርጋለን። ሚስጥራዊ ያልሆኑ ነገሮች በጣም ሚስጥራዊ ይሆናሉ እና እነዚህ መረጃዎች ቀደም ብሎ ሰጀስት ተደረገው ዲጂታይዝድ የሚደረጉበት እነዚህ ሪሶርሶች አቬለብል የሚሆኑበትን መንገድ ለፕላኒንግ በጣም አስፈላጊ። ፕላኒንግ መረጃ በሌለበት ሁኔታ ፕላኒንግ እና እንደዚህ የምንነጋገራቸው ውይይቶች ሁላ ሊኖሩ አይችሉም እና እነዚህ ነገሮች አቬለብል የሚሆኑበት ነገር ራሱን የቻለ ጥያቄ ነው። አምሹር በኢትዮጵያ ያሉ ሰዎች ይህን ያስባሉ። እንግዲህ አንዳንዴ ነገሮችን ማሰብ እንደገና በተግባር የመዋል ነገር የተለያዩ የሆኑ ነው እንጂ አምሹር ይህንን የተናገርን የመጀመሪያዎቹ እኛ ነን ማለት አይደለም። ቅድም ዶክተር በለጠም እንዳለው ሰፕላዩን የውሃ ሰፕላይ በጣም መጨመር፣ በተለይ ኢትዮጵያ በህዳሴ ግድብ የሰራችው በጣም ትልቅ ስራ ነው። በጣም ታሪካዊ ስራ ነው። እኛ ብቻ ሳይሆን ታሪክ ሲናገረው የሚቆይ ስራ ነው እና እንደዚህ አይነት ስራዎችን መስራት እንደገና ደግሞ ውሃዎች ኤፊሽንትሊ ውሃዎች በጥቅም ላይ የሚውሉትን ማድረግ ያስፈልጋል። እነዚህን ነገሮች ሁሉ የሚያስርልን በተደጋጋሚ እንደተናገረው ኢንስቲቱሽን ያስፈልጋል። አሁን ቅድም የተናገርነው ነገር ኢንስቲቱሽናል ሜሞሪ የምንለው ነገር እንደገና ሁሉ ነገር በአፍ ወለድ በምንናገረው ኦራል ሂስትሪ የምንለው ነው። በደንብ የተጻፉ ነገሮች ማግኘት በጣም አስቸጋሪ ይሆናል እና እነዚህ ሁሉ ኢንስቲቱሽናል እንትናችን ጠንካራ ስለማይሆን ስለዚህ ኢንስቲቱሽኖች መጠናከር አለባቸው። ቅድም ዶክተር በለጠ ሰጀስት እንዳደረገው የውሃ ልማት ሚኒስቴር የነዚህን ነገሮች ሪሊ ይሄ መልታይ ሴክተራል የሆነውን ሰፊ የሆነውን ነገር ማዕከል የሚሆንበት ማንዴቱ በጣም የሰፋበት ስራዎችን ሊሰራ በሚችል በዚህ አይነት አቅም የተደራጀበት ሁኔታ ያስፈልጋል። ኢንስቲቱሽን ስናርግጥ የምንናገረው ስለ መንግስታዊ ብቻ አይደለም። መንግስታዊ ያልሆኑትን ድርጅቶች በዚህ ስራ ላይ ትልቅ ስራ ይኖራቸዋል እና ግን እነዚህን ሁሉ ለቨሬጅ ማድረግ የሚያስችል ቁመና ላይ መሆን ያስፈልጋል እና ሌላው አንዱ ትልቁ ቻሌንጅ አሁን በተለይ በውሃ ልማት በዋተር ሪሶርስ ዲቨሎፕመንት አሁን የምናየው ባለፉት 30 ዓመታት
በተለይ ከ1990ዎቹ ጀምሮ ለውሃ ልማት ለተለያየ ለጤና የሚመጡ ሪሶርሶች ነበሩ። ግሎባሊ በተለይ ያደጉ ሀገሮች በብዛት ሪሶርስ የሚሰጡበት ሁኔታ ነበር። አሁን ግን ባለፉት 3-4 ዓመታት የምናየው ነገር እነዚህ ሪሶርሶች ላይ ሪላይ ማድረግ እንደማይቻል እያየን፣ በጤና የሚሰጠው ለተለያየ ዲቨሎፕመንት የሚሰጠው ገንዘብ በጣም እየቀነሰ ነው። ስለዚህ ፕላንን በምናስብበት ጊዜ ወደፊት በራስ ሪሶርስ ላይ ሪላይ ማድረግ የሚመጣበት ሁኔታ ነው። እንግዲህ እንደዚህ ደግሞ ለማድረግ ሪሶርሳችንን እኛ አንደኛ ነገር ሪሶርስ ሊሚትድ ነን፣ ሁለተኛ ያችን ሪሶርስ በአግባቡ አንጠቀምም። አንዱ የዲቨሎፕመንት ችግሩ ሪሶርስ ማጣት ብቻ ሳይሆን ያለን ሪሶርስ አግባብ አለመጠቀም እና ያሉንን ሪሶርሶች በሚገባ የምንጠቀምበት ሁኔታ መኖር አለበት። ሌላው እንግዲህ በመጨረሻ ላይ እንደ ኢንፎርሜሽንም ልናገረው አስበው ምንድነው በዚህ በጂአይሲሲ እንደዚህ አይነት ነገሮችን መቼም ጂአይሲሲ በጣም ትልቅ ድርጅት ነው ብዬ አይደለም፣ ግን በሀሳብ ደረጃ በፕላን ደረጃ የምናስቀምጣቸው ነገሮች አሉ። እንግዲህ አንደኛው የኢትዮጵያን ዋተር ሪሶርስ ማፕ የማድረግ የሚል ሁላ በፕላናችን ላይ አለ። I'm not sure እንግዲህ ዶክተር በለጠ በዛ በኩል ምናልባት አንተ የምታውቀው ነገር አለ፣ ግን ያው በጂአይሲሲ በፕላን ያዝነው ነገር ነው። የኢትዮጵያ ዋተር ሪሶርስ ሀብቷ በከርሰ ምድርም ከላይም ያለው ውሃ የት ነው ያለው፣ እንዴት ነው የሚለውን ነገር የመስራት በፕላን ላይ አለ። እንግዲህ እነዚህ ነገሮች ሁሉ ያው ከምንወያያቸው ነገሮች ጋር የተያዙ ናቸው። እንግዲህ ወደ መጨረሻው እየደረስን ስለሆነ እኔ የማጠቃልለው የውሃ ሴኩሪቲ እየተነጋገር ነው። የውሃ ሴኩሪቲ ሁሉንም ነገር የማይነካው የህይወት አካል የማይነካው የማህበረሰብ ክፍል እንደሌለ ነው የምናገረው እና በውሃ ሴኩሪቲ ዙሪያ ሊኖር የሚችለው ስራ የምንሰራው እንዲህ አይነት ሁሉን አቀፍ የሆነ አመለካከት ሲኖረን እና የፖሊሲ ዲስኮርሱም በተለይ ደግሞ የሳይንቲፊክ ኮሚኒቲውም በዚህ ላይ የሚሳተፍበት ፖሊሲውም ኢምፕሊሜንቴሽኑም እንደዚሁ እየተጋገዘ የሚሄድበት መሆን አለበት ነው ምለው። ይሄው ላይ ላብቃ። ወይዘሮ መዓዛ በጣም አመሰግናለሁ። እሺ እኔም ሁላችሁንም ከልብ አመሰግናለሁ። አድማጮቻችን ከኛ ጋር በዚህ ውይይት የተካፈሉት አቶ ዳንኤል ጌታቸው፣ ዶክተር ጥሩሰው አሰፋ፣ ዶክተር በለጠ ብርሃኑ ናቸው። ሁላችሁንም ከልብ አመሰግናለሁ። በጣም ጥሩ ውይይት ነው ያካሄድነው። እንግዲህ በሌላ ውይይት በሌላ ርዕስ እንገናኛለን በድጋሚ ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። አድማጮቻችን በሸገር 102.1 እና በጂአይሲሲ በትብብር የሚቀርበው ውሃና ኢትዮጵያ በሚል ርዕስ የተዘጋጀው ውይይት ለዛሬ የተዘጋጀው እዚህ ላይ ያበቃል። ሸገር ካፌ ሸገር ካፌ ሸገር ካፌ